አብረን መቀጠል ከዚህ በኋላ አልችልም። ምክንያቱም በጣም ብዙ ነገር ልቤ እየሰጋ ነው እየኖርኩ ያለሁት። አይሆንም ደግሞ እንደዚህ መቀጠል ከአንተ ጋር አልችልም። ባዶ ፍላሽ ባይሆን ኖሮ የምሩን ሰጥቷት ቢሆን ኖሮ ድጋሚ ልትጠቀምበት ነበር ማለት ነው። እሺ ቴቴ ውዜ ባዶ ፍላሽ ባይሆን ኖሮ ድጋሚ ልትጠቀምበት ነበረ። እውነትሽን ነው እንዴ? እውነትሽን ነው። እናንተ የልጆች እናት የሆናችሁ ትልልቅ ሰዎች አትዋሹ። እውነት አትዋሹ። ውሸት ይደብራል። እንኳን በእናንተ በህፃናቶች ራሱ ውሸት አስጠልቷል በአሁኑ ሰዓት። እና ቡዝዬ ማለት ነው በሰላም ነው እና ባዶ ፍላሽ ባይሆን ኖሮ ድጋሚ ልትጠቀምበት ነበረ። እውነት ይቅርብሽ። እውነቴ ነው የምልሽ ይቅርብሽ። በዛ ላይ ደግሞ ወንድሜ እንዲጎዳ አልፈልግም። እና የወንድምሽ ልጅ ስዛ ጋር ያለ አባት እንዲያድግ ትፈልጊያለሽ እንዴ? ያለ አባት አድጎ እንዲሰቃይ እንዲከፋው ትፈልጊያለሽ ወይ? እንዴ ነችና ለወንድምሽ ብቻ አይደለም ማሰብ ያለብሽ፣ ለልጁም ማሰብ አለብሽ እንጂ እውነት እና ሄርሜላም እንግዲህ አብርሃምን ይቅርታህን አልቀበልም፣ ቤትም መምጣት አያስፈልግም፣ ቀጥሎ ደግሞ ይቅርታህን ልቀበል አልችልም፣ ምክንያቱም በብዙ ነገር እየሰጋሁ ነው ያለው። እርፍ የኔ እናት፣ እንዲህ ነው በቃ ገለገል። እውነት መስጋት አለብሽ የኔ ውድ፣ ምክንያቱም ወንድ ልጅ ወንድ ነው። እኔ ዛሬ ላይ አንዲቷ ሴት አይቶ መለስ ሲልና ወደ ሌላኛው ይሄዳል። ከዛ በኋላ ያችኝቱም ጣል ያደርግና ወደ ሶስተኛው ይሄዳል። ከዛ ያችኝቱም ጣል እያደረገ ወደ አራተኛው እያለ ይቀጥላል። ከእስከ 100 ሊደርስ ይችላል። ስለዚህ ጠንቀቅ በይ፣ ልብሽ ሊሰጋ ግድ ነው ማለት ነው። ትዳር ማለት ቀልድ አይደለም። ትዳር ማለት ቀልድ አይደለም። አግብቶ መፍታት ማለት ቀልድ አይደለም። ለማንኛውም ወንድሟ ነው ቤተሰብ፣ ይሄ ልጅ ማለት ነው ከነ ሄርሜላ ጋር የመጣ ወንድሟ ነው። ከዚህ በፊት እኔ ፖስትቼዋለሁ። ቀጣይ ደግሞ ባልሽ እንደምታመጪ ባለሙሉ ተስፋ አለኝ። እናገራለሁ እኔ ወንድሜ ነው ብለሽ ባልሽ እንዳታመጪ፣ እውነት እንዳታመጪ። ይሄ ወንድሟ ነው ቤተሰብ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ላይክ ሼር ሰብስክራይብ እያደርጋችሁ እስከ መጨረሻ ተከታተሉ። ለማንኛውም ላይክ እያደረጋችሁ ጠላቶቼም ላይክ አድርጉልኝ፣ ወዳጆቼም ላይክ አድርጉልኝ ማለት ነው። እና ቡዜ እንግዲህ ብዙ እንትን እያለች ነበረ። ሄርሜላም ደግሞ አይ ከዚህ በፊት በመጥፎ ነገር ስታደርግ ከጎኗ ነበርሽ፣ አንቺ ጥሩ ነገር አድርገሽ ነው እንዴ? እኔ እናት እንዴ ጥሩ ነገር አላደረግሽም እኮ ሄርሚ፣ ያደረግሽው እኮ ባለትዳር ወንድ ጋር እኮ ነው የመጣሽው። ለዛውም ሰው እኮ ነው ያመጣሽ። በዛ ላይ ክብርሽን ዝቅ የሚያደርግ ነገር እና በዛ ላይ ደግሞ ምንም እየተጠቀምኩበት እኮ አይደለም። እኔ ፍቅሩን ፈልጌ አፍቅሬው ነው። ምን አፍቅራችሁ ነው? እና እያንዳንዱ ሴት የሚመጣው አብርሃም ጋር የሚመጣው አፈቀርኩኝ ትላላችሁ እንጂ ዩቱብ ልትሰሩ ልታሳድጉ፣ ዩቱብ ከፍታችሁ ልታሳድጉ አይደል እንደ የምመጡት? እንዴ ነች የማናቅ መሰላችሁ እንዴ? አብርሃም ማን ነው እነ ይስሐቅ እነ ዳኒ ምናምን ሩታ ጋር የሚመጡት ሩታን አፍቅረው ነው እንዴ? ሁሉም የራሱ ህይወት አለ እኮ። አፍቅረው ሳይሆን ዩቱብ ቻናላቸው ለማሳደግ ዩቱብ ቻናላቸው ለማንቀሳቀስ ነው ሆን ብለው የሚመጡት። በእነዚህ በሁለቱ ትዳር እየተነገደ ማለት ነው። ቡዜም ደግሞ እውነት አትዋሺ። በዛ ላይ ደግሞ ውሸት አያምርም። እውነት እንኳን በአንቺ በ2 ዓመትና በ3 ዓመት እንደዚህ በ5 ዓመት ህፃን ራሱ ውሸት አስጠልቷል። እውነቴ ነው ብላችሁ አሁን እኛ ቤት ትንሽ ልጅ አለች እና ዋሸች ማለት ዋሸች ሳይሆን እኔ አጠፋሁኝ የሆነ ጥፋት አጥፍቼ ያንን ነገር የሆነ ነገር ከተበላሸበኝ ቤት ውስጥ አልናገርም፣ ጸጥ እላለሁ። ከዛ ተናገረች ልጅቷ ማለት ነው። እና እንዴት እንደተናደድኩኝ በቃ ውሸት ነው፣ ውሸት አይደለም ያ ነገር አጥፍቼዋለሁ። ባጠፋውን ግን መናገር ነበረባት ብዬ አላስብም። እና ያስጠላል። በቃ እንዴ የጻን ልጅ ራሱ እንደዚህ ሲናገር ያናደዳል፣ ያስጠላል፣ ደግሞ ይደብራል። በቃ አለብኝ ብሎ ወሬ ማውራቱ ተገቢ አይደለም ነው የምለው እኔ ቡዜ ያስጠላብሻል። ተይ ባዶ ፍላሽ ባይሆን ኖረው ድጋሚ ተጠቅማበት ነበር። ምንድነው የምትጠቀምበት? በአብርሃም በባሏ በልጇ አባት ምን ትጠቀምበታለች? ቪዲዮ አብረው ነው የሚሰሩት፣ አብረው ነው በራሳቸው ትዳር የሚጠቀሙት። ሩታም በአብርሃም ትጠቀማለች፣ አብርሃምም በሩታ ይጠቀማል። አለቀ። በዛ ላይ ደግሞ በርስ በራሳቸው አብርሃም በሩታ ሩታ በአብርሃም አልፈው ተርፈው በልጃቸው በትዳራቸው በማንነታቸው በቤተሰቦቻቸው ነግደዋል እስከ ዛሬ ድረስ ማለት ነው። አሁን ደግሞ እናንተ ተቀላቀላችሁና እንደዚህ ኧረ ሴቶች ተከባብራችሁ ኑሩ። እውነት ይሁን ጋዝ ይላል ንግግራችሁ፣ ያስጠላል። ስለሚያስጠላ ነው የምነግራችሁ። ይሄ እንዴ ሴት ልጅ እንደዚህ እንዴት ነው የሚመጣላችሁ? እንዴት ነው ጨክናችሁ አፋችሁ ላይ መቶላችሁ የምታወሩት ንግግር እንዴት ይጨከንላችኋል? እውነቴ ነው ብላችሁ እንዴት ይጨከናል? ለምሳሌ እኔ አንድ ሴት ላይ አብሬ እየበላሁኝ አብሬ እየጠጣሁኝ ሚዲያ ላይ ወጥቼ እየየየየ ለዩቱብ ብዬ እውነታችሁ ነው አልልም። ባለኝ ያክል ፈጣሪ ተመስገን ብዬ እንዲጨምርልኝ ፈጣሪን እለምናለሁ እንጂ ማለት ነው። ወጥቼ ሩታ ላይ እንደዚህ አለ ቡዜ እንደዚህ አድርገሻል እንደዚህ ልትጠቀምበት ምናምን ሩታ እንደዚህ ያደረገች ቡዜ እንደዚህ ያደረገች ብዬ አልሰራም ነበረ። አስረግጬ ነው የምነግራቸው። ለማንኛውም በጣም ስለሚደብርብሽ ነው ቡዜ ማለት ነው። በዛ ላይ ደግሞ ሴት ልጅ እንድትጎዳ አልፈልግም።
ምነው ታዲያ ሩታ ሴት አይደለችም እንዴ? ወንድ ናት እንዴ እሷ? ወይስ የወንድ ሴት ናት? እውነት የሴት ወንድ ናት ነው የሚባለው? እኔ አላቅም። ለማንኛውም አብርሃምም እንግዲህ ቅርታ እየጠየቀ ነው። ሄርሜላም እምቢ ብለዋለች። አይዞህ አብርሃም፣ እኔ አብርሃም ልንገርህ፣ እውነቴን ነው የምልህ አብርሃም የሄርሜላ ደጋፊዎች ማለት ነው። የምር ሄርሜላን የምትወዳት ከሆነ የምታከብራት ከሆነ ማለት ነው ኮሜንት ስር እየሄዳችሁ ቀጥ ብለህ ቀለበት አድርግላት፣ እስኪ ቀለበት አድርግላት ብላችሁ ውግት አድርጋችሁ ያዙት። የምሬ ነው ብላችሁ፣ እኔ ውሸቴን አይደለም በሉት። ቀለበት አድርግላት። በቃ ቀለበት ካደረግክላት እቺ ልጅ ተረጋግታ ትቀመጣለች። ስለዚህ ቀለበት እንድታረግላት እንፈልጋለን ብላችሁ ማለት ነው ኮሜንት ስር ሙልት አድርጉት። ቀለበት ያደርግላት እሱ ጀግና ከሆነ ማለት ነው፣ ወንድ ከሆነ ሄርሜላ እውነትም የሚፈልጋት ከሆነ እዚህ ጋር ማለት ነው። የሴት ልጅ ክብር ዝቅ ማለት አለበት ብዬ አላስብም። የሄርሜላ ክብር ዝቅ ብሏል፣ የሩታ ክብር ዝቅ ብሏል። እሱ ምንድነው የሄርሜላ ክብር እንዴት ነው ዝቅ ያለው? አፈቀርኩ ባለትዳር ወንድ ላይ ለምን ተንጠለጠልሽ እስከመባል ድረስ ደርሳለች። ያ ማለት ክብሯን ጥላለች፣ ክብሯን እንዲወርድ አድርገዋለች። ያ ደግሞ እውነትም አፍቅራው እውነትም እንትን ብላ አይደለም፣ ለቪዲዮ ነው። ገባችሁ አይደለ? ነገር ግን አሁን ወንድ ከሆነ እሱ ጀግና ከሆነ ቀለበት ያድርግላት ነው የምለው እኔ። የምር ያድርግላት። ነገ ከነገ ወደ ሳይል ቀልጠፍ ብሎ ምንም ሳይል አይ እች ልጅ እፈልጋታለሁ፣ አገባታለሁ፣ ሩታን እውነት ፈትቻታለሁ፣ ከሩታ ወይም ደግሞ ከልጄ እናት ጋር ተለያይቻለሁ ሲል ቀለበት ያደርግላት። እውነት ቀለበት ያደርግላት። ጋይስ እዚህ ጋር ኮሜንት ስር መሰዳደብ አይደለም፣ ኮሜንት ስር ማጨብጨብ አይደለም። በቃ ቀለበት ያደርግላት እሱ ጎበዝ ከሆነ ሽማግሌ ላክላት፣ አለቀ። ይሄ ነው የምፈልገው እኔ ካሁን በኋላ ማለት ነው። ከማንንም ጋር እንትን መጋጨት አልፈልግም፣ የመሰዳደብ ምናምን። ስለዚህ እሱ እውነትም ይፈልጋታል። ቡዜም ሩታ ጥፋት እንዳለባት የሆነ ባዶ ፍላሽ ምናምን እሱም ውሸት ነው። እኔ ቡዜ እንድትዋሽ አልፈልግም፣ ልሰድባትም አልፈልግም። ትልቅ ሰው ናት፣ የልጆች እናት ናት፣ የስንት ጊዜ ታላቃችን ናት። ትንሽ ሴት አይደለችም። ስለዚህ እኔ መናገር አልፈልግም። ሲጀመር እኔ ማንንም መስደብ አልፈልግም። ትልልቆቹ እንደኔ አጨብጫቢዎች አላችሁ ኮሜንት ስለምትሳደቡ ከእናንተ ጋር ነው የምሳደበው እንጂ ከትልልቅ ሰዎች ጋር አልሳደቡም። እውነቱ ስነግራችሁ ማለት ነው። እና ሲጀመር እኔ ቡዜ እውነት ለመናገር ወዳታለሁ፣ አክብራታለሁ። በቃ ደስ ትለኛለች፣ ሁሉ ነገር ዋ የሆነ ረጋ ያለች ናት። ግን በዚህ ሰሞን በምትሰራው ቪዲዮ ታናድደኛለች ማለት ነው። ያኔ ሴት ልጅ ሆነው በቃ ያልሆነ ተግባር እንዲሆን አታድርጉ፣ ይሄን ነገር አትስሩ ማለት ሲገባ ባዶ ፍላሽ ባይሆን ተጠቅማበት ነበር። ምንም የምትጠቀመው ነገር የለም። የምትጠቀሙባት እናንተ ናችሁ። አስረግጬ ነው የምነግራችሁ። የራቆት ቪዲዮ ያዘች ብላችሁ የሆነ ነገር ብላችሁ ተፋታች ብላችሁ ተጣላች ብላችሁ የፍቅር ጥያቄ ጠየቀች ብላችሁ እስከ መጠቀም ድረስ የደረሳችሁ ራሳችሁ ከእናንተ አልፎ ተርፎ እኛ ራሱ ተጠቅመንባታለች ልጅ ማለት ነው። ስንትና ስንት ዩቱበሮች ከቡታጀራ ውጭ ያሉ ዩቱበሮች ራሱ በጠቅላላ በሩታ ተጠቅመዋል። አለቀ። ይሄ ደግሞ እሷ ሳይሆን የምትጠቅመው እናንተ ናችሁ ማለት ነው። ጋይ ሰላም ሆኑልኝ በያላችሁበት።